እድሜያችሁ 35 ሲሞላ ወይም 30 ቤት ሲሞላ ትልቅ የምትሆኑ የሚመስላችሁ ሁሉን ነገር አሳክታችሁ ሁሉ ነገር ሞልቶላችሁ ተረጋግታችሁ ቁጭ የምትሉ የሚመስላችሁ ምትረኩ የሚመስላችሁ ሰዎች አንድ ነገር ልንገራችሁ። እንደውም 35 ዓመት ምናምን ከሆናችሁ በኋላ ይሄ ሶሻይቲው ያስቀመጠባችሁ ነገር አለ አይደለ? ትምህርት ተማር፣ ተመረቅ፣ ስራ ያዝ፣ ገንዘብ ያዝ፣ ወይ ቤት ግዛ፣ ወይ ቢዝነስ ክፈት። እሱን ሁሉ አሟልታችሁ ሊሆን ይችላል። ይሄንን ሁሉ ካሟላችሁ በኋላ ልክ 30 ምናምን ዓመት ሲሆናችሁ ቁጭ ብላችሁ ስለ ህይወት የተሸከማችሁት ይሄ ኤክስፔክተንስ ያለ አይደል? ፋሚሊ ራሳችሁ ላይ ያስቀምጡ ኃላፊነቱ ከባዱ ነገር ውሸት እንደሆነ ትረዳላችሁ። ከዚህ በኋላ ምንድነው ማድረግ ያለብኝ ብላችሁ መጠየቅ ትጀምራላችሁ። ስለዚህ ወጣቶች ከሆናችሁ አንድ ነገር ልንገራችሁ፣ ረጅም ጊዜ አላችሁ። ፈጣሪ እድሜ እስከሰጣችሁ ድረስ ማለት ነው። የእናንተ በዚህ ጊዜ ይሄን አድርገ መጨረስ አለብን የሚባል ነገር የለም። ካላገባችሁ ታገባላችሁ፣ አትቸኩሉ። ቢዝነስ ካልከፈታችሁ ቢዝነስ ትከፍታላችሁ፣ አትቸኩሉ። ስሩ፣ ጠንክሩ፣ ተማሩ፣ ጎብዙ፣ ፎከስድ ሁኑ። አልባሌ ቦታ አትዋሉ፣ ገንዘባችሁን አታባክኑ፣ በማይሆኑ ሰዎች ቦታ አትገኙ። ግን አንድ ነገር ልንገራችሁ፣ ይሄንን ሁሉ አድርጋችሁ ያሰባችሁትን ነገር በእናንተ ባላችሁበት ታይም ላይን ባይመጣ ዲስአፖይንትድ እንዳትሆኑ። አንዳንድ ጊዜ እንደውም አንዳንድ ጊዜ አይደለም፣ ይሄ ህይወት በራሱ ጊዜ ነው አንዳንድ ነገሮችን የሚያመጣላችሁ። አንዱን ለማግኘት ስታስቡ ሌላ ብዙ ነገሮችን ልታሳኩ ትችላላችሁ። ከ35 ዓመት በፊት ማግባትም መውለድም ቤት መግዛትም ቢዝነስ መክፈትም አለብህ የሚባል ፕሬሸር ይሄ ሶሳይቲው የጫነብክ የማይቻል አንተን ዲፕሬሽን ውስጥ ለማስገባት እንጂ ብራዘር ሲጀመር ኢስ ኖት ፖሲብል። አንተ ባሰብከው ሰዓት ይሄን ነገር አሳክቼ ያንን ነገር አሟልቼ በዚህ ሰዓት ይሄንን ሁሉ ነገር አሳክቼ ይገኛለሁ ማለት አትችልም። ለምን? በየትኛው ሰዓት የቱን ነገር እንደምታሟለው ወይ ሊቆይ ይችላል፣ ወይ ቶሎ ሊመጣ ይችላል፣ ወይ ሐሳብህን ልትቀይር ትችላለህ። ከጓደኞቼ ወደ ኋላ ቀረሁኝ። ምን ይሻለኛል? ይሄንን ሁሉ ዓመት ለፍቼ ምንም ሳልይዝ ሳላገባ ሳልወልድ ቤት ሳይኖረኝ 30 ምናምን ዓመት ሞላኝ ለምትሉ ሰዎች ተረጋጉ። ጤናን እድሜን ይስጣችሁ ፈጣሪ። እንዳልኳችሁ ጠንክራችሁ መስራት አለባችሁ። ኦፍኮርስ ሰነፍ መሆን የለባችሁም። ሱሳሱስ ነገር ውስጥ መግባት የለባችሁም። ዲፕሬሽን ውስጥ መግባት የለባችሁም። ግን ለራሳችሁ ደግሞ ክሬዲት ልሰጡ ይገባል። አንተ ምናልባት ጠንክራ እየሰራ ሚስት ሳታገባ ቢዝነስ ከከፈትክ የኛ ማህበረሰብ ምን ነካ? አንተ ምን ዋጋ አለው? ቢዝነስ በቢዝነስ ላይ ቢደረደር ቤት በቤት ላይ እንትን ቢል እንደው ልጅ ካልወለዱ ሰው ምን ዋጋ አለው ይልሃል። የኛ ማህበረሰብ ቶክሲክ ነው። እነሱ እንደፈለጉት እንጂ አንተ ፈጣሪ ያለልህ ህይወት እንደምትኖር ሊነግሩህ አይፈልጉም። እነሱ ያሰቡትን ብቻ እንድትኖርላቸው። እነሱ ደግሞ የተወለዱት የዛሬ ስንት ዓመት ነው። የነሱ ፕላን የኛ ፕላን ሊሆን አይችልም። አንተ የራስህን ፕላን መስራት አለብህ። አንተ የራስህ ዓላማ ሊኖርህ ይገባል። አንዱ ከአንዱ ቀድሞ ቢመጣ አንዱ አልመጣም ብላ አትዘን። ይመጣል። አትጨነቅ። ጠንክረህ ስራ። ይሄ ይኸውልህ መውደቅና መነሳት ስታቆም ነው የምትሞተው። ገባህ አይደለም? ዓላማዎች፣ ታርጌቶች፣ በህይወት ማሳካት የምትፈልጋቸው ነገሮች ሲያልቁ አንተ ትሞታል። ስለዚህ ሚስት ለማግባት 40 ዓመት ከፈጀብህ ይፍጅብህ፣ ምን ችግር አለው? ያችን ሚስት ስታመጣት ድረስ ተፍተፍ ስትል የምታየው ኤክስፒሪየንስ አለ። ህይወትን ኢንተረስቲንግ የሚያረጋት መጨረሻው አይደለም። ኢንተረስቲንግ የሚያረጋት ያንን ነገር ለማሳካት በምትጥርበት ጊዜ የምታየው ውጣ ውረድ፣ የምትተዋወቃቸው ሰዎች፣ ያ ነው። አንዴ ከተሳካ ተሳካ፣ በቃ ወደ ሌላ ነገር ነው የምትሄደው። ስለዚህ አንድ ነገር ልንገር፣ እንደሚሳካ 100% እርግጠኛ ነኝ። ትንሽም አልጠራጠር። you will make it
100% የምታስበውን ነገር እንደምታሳካው ያ እንኳን ባይሳካ ከዛ የበለጠ ነገር እንደሚሳካልህ እንደሚሆንልህ በጣም እርግጠኛ ሆኜ እነግርሃለሁ። ከራሴ ከህይወት ያየሁት ነገር ነው። ሰው ስለናቀህ አይደለም፣ አንተ ራስህን ስለናቀህ አይደለም። ይሳካላል። በሆነ ነገር የሆነ ቦታ ላይ መድረስ አይቀርም። ያ ነገር ያ ቀን እስኪደርስ ድረስ ግን ረፈደብኝ፣ የጓደኞቼ እንዲሆነው እንዲህ ሳላረግ ዶንት ሴ ዳት። ለአእምሮ ጤንነትህ ሲባል የህይወት ውጣውረድ ራሱ ጀርኒ ነው። ስለዚህ ያንን ኢንጆይ አድርገው። ኦኬ ኢንጆይ አድርገው። ሲሳካ እኮ በጣም እኮ ደስ አይላችሁ? ለዘመናት ጠብቃችሁት። ለሚቴሉ ልንገራችሁ ልምዴን። ኢንጂነሪንግ ስማር 5 ዓመት ነው የተማርኩት እና 5ቱንም ዓመት በሙሉ ዋው የምመረቅ ቀን ምን ይሰማኝ ይሆን እያልኩኝ በጣም አስብ ነበር። ዋው የዛን ቀን እንዶ ሱፌን ለብሼ ጋውኒን አድርጌ በቃ እነማዘርከኩ ምን ይሰማኝ ያንን ቀን አይችል ነበር። the worst day of my life መመረቄ ደስ ቢለኝም የማይሆኑ ነገሮች የሆኑበት በጣም የተረሳ ነገር ኖሮ ቤተሰቦቼን ቦታ ለማስያዝ የዛን ቀን ስሯሯጥ ማስገቢያው ትኬቱ ጠፍቶ ብቻ ፀሐይ ላይ ስንከራተት እላይታች ስል እያላበኝ እንደዚህ ጭር እያልኩ የዋልኩበት ቀን እና ለሚቴሊ የሆነ ነገር ከመሳካቱ በፊት ያንን ቀን እየናፈክ የምታረጉ ያ ደስ የሚለው ስሜት ነው እንጂ አባቴ ያ ቀን ሲመጣ ውሃ ነው የምትሆኑ። ቤትም ስትገዛ እንደዛ፣ ስራም ስትይዝ እንደዛ። ልክ የመጣ ጊዜ ዋው ኦ አይ ሜድ ኢት ዋው ገዛው። የማይቻል የሚመስለውን ነገር እግዚአብሔር እንዲቻል አደረገልኝ። እግዚአብሔር ቤት ሰጠኝ። ዋው ትላለህ። ከዛ በኋላ ያንን ደግሞ ትተውና ሌላ ነገር ትሰራለህ፣ ሌላ ነገር ትፈልጋለህ፣ ሌላ የምትሮጥበት ነገር ትፈልጋለህ። ሶ ሁልጊዜ ላይፋችሁን ኢንጆይ አድርጉት። ብዙ ትምህርት የምትማሩት የምትቀረጹበት፣ አስተዋይ ጥበበኛ የምትሆኑት በዚህ ዓለም ላይ የሆነ ነገር ለማሳካት ስትወድቁ ስትነሱ ብዙ ስኪሎችን ትማራላችሁ። ኦራይት ሶ ለራሳችሁ ግሬስ ስጡ። ትንንሽ ዊናችሁን ሰለብሬት አድርጉ። እስከ ዛሬ መታችሁ አልፋችሁ እዚህ በመድረሳችሁ እስከ ዛሬ ተፈትናችሁ ባለመውደቃችሁ ለራሳችሁ ትልቅ አክብሮት ይኖራችሁ። ቦታ ስጡ። ማንም ሰው መጥቶ አያጨበጭብላችሁም። አንተ እኮ ትለያለህ ጀግናን አይላችሁ። ራሳችሁን ክሬዲት ስጡት። እያንዳንዷን ትንሽም ነገር ብትሆን አንተ ጂም መሄድ የምትፈልግ ከሆነና ሌላ ጊዜ መሄድ እያለብህ የምተኛ ከሆነ ዛሬ ተነስተህ ከሄድ ዛሬ ጎበዝ ነኝ ጀግኛለሁ ማለት አለብህ። የሆነች ሰርተፊኬት ስልጠና እንትን ብለህ ካገኘህ ዋው ጎብዣለሁ ማለት አለብህ። ቤተሰቦችህን ከረዳክ ዋው ጎብዣለሁ ማለት አለብህ። ዛሬ የታጠበ ልብስ ከለበስክ ጀግነ ጎብዘ ማለት ነው። ቤትህን ካጸዳ ጎበዝ ነህ። ለቤተሰቦች የዓመት በዓል የሆነ ነገር ከላክ ጎብዣለሁ በል። ሁሉም ይደርሳል። እዛ የምትፈልገው ደረጃ ላይ እስክትደርስ ድረስ ግን እያለቀስክ እያማረርክ እያዘንክ ልብክ ተሰብሮ ሙድህ ተጠርቦ ዲፕሬሽን ውስጥ ገብተ ምናምን እንዳይሆን። ለምን የምታሸንፈው አንድ ቀን ነው። ያችን ለማሸነፍ ግን የምትለፈው ረጅም ዘመናት ነው። ያን ሁሉ ዘመናት ደግሞ አዝነ መቀጠል የለብህም። ተረዳኸኝ አይደለ? ስለዚህ ሁሉም ነገር ይሆናል፣ የማይሆን ነገር የለም። ይሳካላችኋል፣ ታዩታላችሁ፣ ትደርሱበታላችሁ። ማንም ቢላችሁ፣ ማንም ስለ እናንተ ክፉ ቢያወራ አይሳካላችሁም ቢላችሁ ይሳካላችኋል። እኔ ነኝ የምነግራችሁ። አይሳካም አደርሱም ተብለን ከደረስን ሰዎች ነው የምንነግራችሁ። ስለዚህ ወደኋላ ቀረሁኝ እንዳትሉ። ይመጣል። ለሁሉም ጊዜ አለው። መጽሐፉ ለሁሉም ጊዜ አለው ሲል እየቀለድ አይደለም። እውነትም ለሁሉም ጊዜ አለው። የዛሬ ዓመት አሳካዋለሁ ያላችሁት ነገር ዛሬ ሊሆን ይችላል። ዩኒቨር ነው። ሶ ተስፈኛ ሆናችሁ ኤቭሪቲንግ ካን ሀፕን። ተስፋ አለ፣ እግዚአብሔር አለ፣ ይረዳኛል፣ እኔ በረታለሁ፣ ውጤቱን ለሱ ነው ብላችሁ ጠዋት በተስፋ ተነሱ። ሰው ፊት ስትወድቁ፣ ሲርባችሁ፣ ሲጠማችሁ በጣም አትዘኑ።
በጣም ሽምቅቅ አትበሉ። ያ ቀንም ያልፋል። የማያልፍ ቀን የለም። ኦራይት አይሆፕ የሆነ ነገር ያገኛችሁ ይመስለኛል። ለማንኛውም ምክሮችን የምትወዱ ከሆነ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። see you next time